የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يا ተወደዳችሁና የተከበራችሁ የአብሮነት ቤተሰቦቻችን እንደምን አላችሁልን? በአላህ Subhanahu Wa Ta'ala ፈቃድ እነሆ ሌላ የረመዳን ቀንን አብረን አፍጥረን አብረን ተገናኝተናል። እንኳን ለዛሬው ቀን አደረሳችሁ ለማለት እንወዳለን። ቀላል አይደለም። አዎ በጣም መታደል ነው። እያንዳንዱ ሰከንድና ደቂቃ በረመዳን በጣም ውድ ነው። እዚህ ውስጥ እንድንመላለስ አላህ Subhanahu Wa Ta'ala ስለፈቀደ ስላቆየን ምስጋና ይድረሰው። አልহামዱሊላህ ረብል ዓለሚን። የነዛ ሰሃቦች ታሪክ ይነሳል አይደለ? ረመዳንን ያገኘውና ግን ደግሞ በጂሃድ ላይ ሞቶ ግን ሸሂድ ሆኖ የቀደመውን ሰሃባ መልእክተኛው ሰላም ያበላለጡበት መንገድ የረመዳንን ቫልዩ በደንብ እንድናስታውስ ያግዘናል። እንዴት ናችሁ? ፍጡራችሁ እንዴት ነው? እናንተስ እንዴት ናችሁ? አልহামዱሊላህ። ክብራትና ክብራን ተመልካቾቻችን አብሮነት በረመዳን 10 ነው እየተከታተላችሁ ያላችሁት። 10ዎቹ ቀናት ተጠናቀቁ። 10ዎቹ ፈኝናል። ሱብሃንአላህ። በ10ዎቹ 10ን ቀናት እንግዲህ አሳልፈናል። አሁንም ደግሞ በ10ዎቹን ቀናት እንቀጥላለን። ከ10ዎቹ ጋር ቀሪ ደግሞ ሶስተኛውን 10ዎችን እንቀጥላለን። እስከ ፕሮግራማችን ፍጻሜ አብራችሁ ቆይታ ያደረጋችሁ እየተከታተላችሁ ሐሳብ አስተያየታችሁን ስለምትልኩ በድጋሚ በጣም ነው የምናመሰግነው። አልহামዱሊላህ ረብል ዓለሚን። የኔ አንድ ሰሞኑን አንድ ጥያቄ የተነሳ ነገር ነበር። ምናልባት በኋላ ሰፋ አድርገን እናነሳዋለን። ቂያማ እየቀረበ ሲመጣ ጊዜም ቦታም ይቀራረባል። ይሄ መልእክተኛው አለይሂ ሰላቱ ወሰላም ያስቀመጡት እንትን ነውና ተተቃረቡ ዘማን ወልአማኪን ቂያማ እየቀረበ ሲመጣ ይሆናል። ስለዚህ ካለፈው ዘመን ጊዜ ባልተቀራረበበትና ቦታም ባልተቀራረበበት ጊዜ የነበረው ማህበረሰብና እኛ ጋር እኩል ዱንያ ላይ የኖርን እኩል ኢቫሉዌት ምን እንደረጋለን ከተባለ አንዱ አስቸጋሪው ነገር እሱ ነው አይደል? እኩል እንትን አናደርግም። ስለዚህ ምንድነው ታዲያ መፍትሄው? አሁን ተቃርበዋል። በቃ ጧት ከእንቅልፍ ተነስተህ ለፍጡር ነው ቀጥታ የምትዘጋጀው። በጣም ጊዜው ስለሚያጥር ለምን እንዴት ሆነ ምናምን ስል ልጅ እያለን እኮ ይሄ ነገር አልነበረም። የስ ኃላፊነት ሲበዛ ሌሎች እንትኖች ይኖራሉ። ግን ይህንን የሚቀይር አቅጣጫ የሚያስቀይር ግን አንድ ሐሳብ አለ። አላወሆ የበረካ የሚለውን የበረካ ኮንሰፕት የሚለውን ጨምሮ ኢቨን ጉዳዮቹንም ማንሳት አለብን። ሐሳቡንም ራሱ መተንተን ይኖርብናል። ከዛ በፊት ግን አጋሮቻችንን ማመስገንና ቀዳሚ ፕሮግራምን መጋበዝ ይኖርብናል። ሰዓታችን ስለለዛኛው ነው ያስቀመጥኩት። ስንመለስ እናነሳው እዚህ ለበረካው በረካዎቻችን አብረውን እየሰሩ የሚገኙ አጋር ተቋማት አሉ። ሁሉንም እጅግ በጣም እናመሰግናለን። በፕላቲኒየም በጎልድም በሲልቨርም እንደዚሁም ደግሞ ስቱዲዮአችንን በማድመቅም ከኛ ጋር ላላችሁ ተቋማት እጅግ በጣም ላቅ ያለ ክብርና ምስጋና አለን። ማለዳ ፎም የሚገባውት ምቾት የፕላቲኒየም ደረጃ አጋራችን ነው። እንግዲህ መተኛት ሁሉ ማረፍ አይደለም፣ ማንቀላፋት ደገፍ ማለት ሁሉ ምቾት አይደለም እያላችሁ ነው። ስለዚህ ተገቢ ምቾት ተገቢ ረፍት እንድታገኙ የማለዳ ፎምን ምርቶች እንድትጠቀሙ ጋብዟችኋል። ረመዳን ሲሆን በኢባዳ ጎንበስ ቀና ማለቱ ያደክማል። ረፍታችሁን ግን
በእኛ እጅ ስራ ውጤቶች ላይ ታገኙታላችሁ እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ሌላኛው አጋራችን የፕላቲኒየም አጋራችን ሸዋ ሆምስ ነው። ለአመታት በታማኝነታችን ነው የምንታወቀው። አሁንም በቃላችን መሰረት በተለያዩ የአዲስ አበባ አካባቢዎች በፒኮክ መናፈሻ ፊት ለፊት በወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። እናንተ የሚደርሻችሁን ሰዱ እያላችሁ ይገኛል። ሸዋ ሆምስ የፕላቲኒየም አጋራችን ስለሆነ እናመሰግናለን። ሌላኛው በፕላቲኒየም ደረጃ ከኛ ጋር ሆኖ እየሰራ የሚገኘው ተቋም አዋሽ ባንክ ነው። በአዋሽ ኢኽላስ ከወለድ ነፃ ሙሉ የፋይናንስ አገልግሎት እየሰጠ ነው። የሸሪዓውን መርሆች በጠበቀ መልኩ ልናስተናግዳችሁ ተዘጋጅተን እየጠበቅናችሁ ነው ብለዋል። ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ስላደረጉልን አዋሽ ባንክ ኢኽላስን እጅግ አድርገን እናመሰግናለን። እንደዚሁም ደግሞ ሌላኛው የፕላቲኒየም ደረጃ አጋራችን ኢትዮ ጠቢብ ሆስፒታል ነው። ዘመኑ በደረሰባቸው ቴክኖሎጂዎች በመታገዝ በሙያው ደግሞ አንቱታን ባተረፉ ባለሙያዎች አገልግሎት እየሰጠ ነው የሚገኘው። ህመም አይንካው ከነካውና ከጎበኘው ግን ጎራ ብለን በህመሙ ዙሪያ እንወያይ ብለዋል። ሰፈራቸው ወይም አድራሻቸው መሳለሚያ ሰፈረ ሰላም ጎራ ስትሉ ታገኟቸዋላችሁ። ኢትዮ ጠቢብ ሆስፒታል ፕሮግራማችንን በፕላቲኒየም ደረጃ አጋር ስለሆነልን እናመሰግናለን። እኔም ጋር እንደዚሁ በፕላቲኒየም ደረጃ ፕሮግራማችንን ያበረቱ ተቋማት ይገኛሉ። ራይኖ ኬብል ለቤቱ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይላል። ጥራትና ጥንካሬ ማን እንደ ራይኖ ኬብል በፕላቲኒየም ደረጃ ፕሮግራማችንን ስላበረታልን እጅግ አድርገን ነው የምናመሰግነው። ሂጅራ ባንክ ሌላኛው የፕሮግራማችን የፕላቲኒየም ደረጃ አጋር ነው። ጉዞ ወደ ብሩህ ተስፋ የሚለው ሂጅራ ባንክ ሙሉ በሙሉ ሸሪዓውን መሰረት ባደረገ አገልግሎቱ በመላው ሀገራችን በርካታ ቅርንጫፎችን ከፍቶ አገልግሎት እየሰጠ ይገኛል። በዛ ደግሞ ካልተቻለ ሐላል ፔ መተግበሪያን አዘጋጅቶ በስልካችሁ በሙራባህ ፋይናንሲንግ አገልግሎት ያለምንም ማስያዣ እንደዚሁ ደግሞ ከወለድ ሳትነካኩ እስከ 1 ሚሊዮን ብር ፋይናንስ ያገኙ ይላል። ሂጅራ ባንክ የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እጅግ አድርገን እናመሰግናለን። እንደዚሁ ደግሞ ዘኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ምርቶች እያመረተ የሚታወቀው ዘኒት የፕሮግራማችን የፕላቲኒየም ደረጃ አጋር ነው። ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ ታውቁናላችሁ። ዛሬ ምርጫችሁ ዘኒት ገብስ እሸት ይሆን እያለ ፕሮግራማችንን አበርትቶልናል። እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮችም እኔ ጋር ይገኛሉ። ዊኬር ላይት የብርሃን ዓለም ነው። እንግዲህ ለመብራት እና ተያያዥ ጉዳዮች ፍላጎቶ አለን እያለ በፕሮግራማችን በጎልድ ደረጃ አጋር ሆኖናል። እናመሰግናለን። ዋኬኔ ዱቄትን እንደዚሁ የምትፈልጉትን አቅርቦት እኛ እጅ ላይ ይገኛል ብለዋል። ፕሮግራማችንን ስላበረቱልን እጅግ አድርገን እናመሰግናለን። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን የጎልድ ደረጃ አጋራችን ነው። እናመሰግናለን። ኤማሮሽ ሪል ስቴት ሌላኛው የጎልድ ደረጃ አጋራችን ነው። እናመሰግናለን። የረመዳንና የኢድ ኤክስፖ በኤግዚቢሽን ማዕከል እንደዚሁ በጎልድ ደረጃ ፕሮግራማችን ስፖንሰር አድርጎልናል። እናመሰግናለን። ሌላኛው እንግዲህ የአብሮነት በረመዳን 10ን በግቢው ላይ በተንጣለለው ግቢ ላይ እንድናዘጋጅ ያደረገን ሼባ ቪሌጅ በጎልድ ደረጃ ፕሮግራማችንን አብርቶልናል። ቢሾፍቱ ከሄዳችሁ ሼባ ቪሌጅ ይሁን ምርጫችሁ ብሏል። በሲልቨር ደረጃ የጋርኑር ምንጣፍና አረቢያን መጅሊስ አጋራችን ነው። እጅግ አድርገን እናመሰግናለን። እንደዚሁም የህፃናትና የእናቶች ምርጫ ኢፍ ዳይፐር የፕሮግራማችን የሲልቨር ደረጃ አጋር ነው። ሁሉንም እጅግ አድርገን እናመሰግናለን። ሀኒፋ የስጦታ እቃዎች፣ ሰያፏ ዲኮር እንደዚሁም ኒዛሙዲን ፋሽን እንዲህ ድምቅ ብለን ወደ እናንተ እንድንመጣ አግዘውናል። እናመሰግናለን። ማለዳፎም ይመቻችሁ አረፍ ብሎና ፕሮግራሙን ምሩት ብሎናል። በመጅሊሱ እጅግ በጣም እናመሰግናለን። መልካም እንግዲህ ቀዳሚ ፕሮግራም ጋብዘን ስንመለስ በተወሰነ መልኩ ከበረካና ከሱ ጋር ተያያዥነት ካላቸው ስራዎች ጋር ሀሳቦችን እንለዋወጣለን። ተመልካቾች የጊዜን በረካ እንዴት ነው የሚያዩት? ሀሳባቸውን ቢያካፍሉ በጣም ደስ ይለናል። 9282 እናንተን ይጠብቃል። ኤቢን በማስቀደም ሀሳባችሁን ልታደርሱልን ትችላላችሁ። በዚህ አጋጣሚ በጥያቄና መልስ ላይ የተሳተፋችሁ የምትገኙና እንግዲህ በየቀኑ ራሳችሁን እየፈተናችሁ እንዴት ነው ይሄን ነገር አውቀዋለሁ አላውቀውም እያላችሁ አንዳንድ ነገሮች ቀላል ቢመስሉም አይታወቁ አሉና እነዚህን ሁሉ እየሞከራችሁ ስላላችሁ እናመሰግናለን። ውጤቱን በቅርብ ቀን እንግዲህ የምናሳውቅ ነው የሚሆነው። መልካም እድል ለሁላችሁም ተመኝተናል። የአፍታ ረፍት ወስደን ተመልሰን እንመጣለን። በያላችሁበት የተዋበቀ ቆይታ ይሁንላችሁ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን 10ዎቹ ወደ እናንተ እየደረሰ ይገኛል። እንግዲህ ቀደም ሲል በረካና ተያያዥ የሆኑ ጉዳዮች እንደሚነሱ አየገልጸህ ነበረ። የባህር ዳር ስሜቴን ትላንትና በጣም በተለየ ሁኔታ
ሳንጸባርቅ ነበረ። የጎደሉ ነገሮች አሉ። እስካሁን ከባህር ዳር አልመጣሁም ሐቂቀተን ለበረካው ወላሂ ሁላችንም ለበረካው የባህር ዳር ሙስሊም ወንድሞቻችንን የኢድ አደባባይ ባለቤት እንዲሆኑ ማድረግ ይኖርብናል። ጠባን ቦታውን አልহামዱሊላህ አረጋግጠዋል እጃቸው ነው ያለው። ግን ቦታው ላይ መስገድ እንዲችሉ በተለይ በዚህ ይሄንን የዒደል ፍጥርን ለዒደል ፍጥር ማዘጋጀት እንዲችሉ የሁላችንን መርበርቦሽ ይፈልጋል ቦታው። ትላንትናም በደንብ ሐሳብ ሰጥ ነበረ። ይሄ ደግሞ ዛሬ እናንተ ባላችሁበት ሐሳብ ሰጥ በጣም ክብር እየተሰማኝ ነው። ሄጄ አይቼዋለሁኝ። ውብ ነው በጣም መሀል ከተማው ላይ 20 ሺህ ካሬ አካባቢ ነው። እንደውም ተጨማሪ ቦታም ሊያስፈልጋቸው እንደሚችል ይታሰባል። ያው ስቴዲየሙ በፊፋ ስለሚሆን ከዚህ በኋላ የሚያስተዳድረው ፊፋ ስለሚሆን በቀላሉ ስቴዲየም ይሄዱ መስገድ ምናምን አይቻልም። ቁጥሩ ቀላል ስላልሆነ አካባቢውን ኮሚኒቲ የሚያስተናግድ ቦታ እውን ለማድረግ በጣም ጥረቶች የተደረጉ ነው፣ እየተለፋ ነው። ያው ለብቻቸው ይሄን ማሳካት አይችሉም። የሁላችንም አማና ነውና እንደው እንተጋገዝ። አምና በአንድ ቀን ያሉኝ 23 ሚሊዮን ብር አካባቢ መሰብሰብ ችለው ነበረ። አሁን እንደሱ ማድረግ አይቻልም። እዛ አካባቢ ያሉ አልፎ አልፎ እንግዲህ ምን ሰማቸው ጸጥታማ አካባቢ ያሉ ክፍተቶች የንግድ ስራውም ላይ እንደዚህ ያጠሉበት ጥላ አለና ዛሬ ደግሞ የኛ ደገዛ ይፈልጋሉ። ይሄንን እንደው እንዳስተላልፍ ስለተፈቀደልኝ ለበረካው ፕላትፎርሞች ተመቻችተዋል። አካውንት አላቸው። እንግዲህ አስፈጻሚዎቹ እያሳዩት እንደሆነ ተስፋ አደርጋለሁኝ። በአቢሲኒያ ባንክ 48 ላይ ሲምፕሊ አነሰ በዛ ሳንል ብናግዛቸው ድጋፍ ብናደርግ ለትውልድ የሚተላለፍ ነገር ነው እየተሰራ ያለው። ለገብ የሆነ ሴንተርም መርከዝም የማድረግ ሐሳብ አላቸው። እናግዛቸው ለማለት ነው። አላህ ያግዛቸው። ተመልካቾቻችንም አያሳፈሩንም ኢንሻአላህ። አኪድ ይሄ በትልቅ አላህም መቼም እንደ ሙስሊም እኮ ቦታ አይደለም ማተር የሚያደርገው ልብህ ነው የሚተሳሰረው አይደለ? ይዘሽተካ ሚንሁ ዑዱን ተዳአ ለሁ ቢልሰህሪ ወልሁም ወብለው መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩ አንድ ሙእሚን ከሌላኛው ሙእሚኑ ጋር ልክ እንደዚህ ነው የሚተሳሰረው። እዛ ቦታ ላይ ያለው ወንድሞች ተቸግረው ስታይ አንተ እዚህ የሆነ ነገር ማድረግ ይጠበቅብሃል። የጋራ ስራችን ነው የሚሆነው ኢንሻአላህ። ከበረካ ኮንሴፕት ጋር በተያያዘ እያነሳ ነበር። አንዱ በረካ ይሄኛው ስለሆነ ነው የተነሳው። እንግዲህ አላህ Subhanahu Wa Ta'ala ለሰዎች የሰጠው አንዱ ጊዜ ነው ብለሃል ቅድም ሲነሳና በወቅቶች መካከል ያለ መቀየር፣ በቦታ መካከል ያለ መቀየር። አሁን ልጅ ሆነ በቀላሉ ማትዘለው ዳገት አሁን ዝም ብለህ እየተራመድክ ልትወርድ ትችላለህና በዛ ኮንሴፕት ውስጥ ነው ጊዜ ያነሰብህ ወይስ ያንተ እግር ጨምሮ ማለት ነው? ሁላችንም እንበለው ረመዳን በመደበኛ ፍጥነቱ ነው እየሄደ ያለው። አሁን መደበኛ የትኛው ነው እንዳትለኝ እንጂ አሁን ባለ ስሜት አሁን ባለ ለምን መሰለህ አንዳንድ እኮ አላልቅ ያለው አለ ውሎ መቼ ነው ይፍጣሩ አልደርስልህ የሚለው ሰው አለ። የዘንድሮ ረመዳን ረዘመ የሚል አለ። ረዘመ አለ እኮ እንደዛም አይነት ሰው አለ። ከዛ ደግሞ በሌላ በኩል ሰዓቱ ጠቦትና አጥሮት ደግሞ በቃ ትናንት ጀምረን ይሄው 10 ቀን አለቀኩ የሚል ጉዳዩ የሚመስለኝ ራሱ በረካ ምንድነው የሚለውን ትንሽ መተንተን የሚያስፈልግ ይመስለኛል። ምንድነው በረካ? በዛ ባለህበት ነገር ላይ መርካት ማለት ነው። ለምሳሌ አንድ ሰው በእድሜው የአይማዎቻችን እናነሳ በረካ ግን መብዛት አይደለም እንዴ? መብዛት ማለት አይደለም። አሁን በረካ አብዛኞቻችን የምንረዳው ይመስለኝ ይሄ አሁን በረካ ሲኖረው አንድ ከጎኑ ሌላ ይኖረዋል። ይሄ በረካ ሲኖረው እየጠጣው አያልቅም በረካ። እኔ ግን ቆይ የሳቲስፋክሽን ከሚለውን በፊት ብዙዎቻችንን የሚያግባባና አንድ ሼህ ሲያነሱ የሰማሁትን ዴፊኒሽን ባጋራችሁ ደስ ይለኛል። መምኪን ታውቁት ብዙዎቹ ሊያውቁት ይችላሉ። አንስቹ ያውቃለሁ መሰለኝ። በረካን እንዴት ነው እሳቸው የበየኑት? በውሻና በበግ ምሳሌ ያመጣሉ። ውሻ ስንት ነው የምትወልደው? አምጣልኝ። 9ም 6ም 8ም። በግ ስንት ይወልዳል? ሁለት አይገኝም። አንድ ነው። ሁለትማ ከተገኘ በቃ የተለየ ተአምር አለ እዛ ቤት። አዎ ናዲሩን እያነሳ ነው። አይኔ ያግዳቸው የነበሩት እንትን መንታ ነው። ማሻአላ አንተ ተአምር በእርግጠኝነት የሆኑ ሰዎች አሁን በግ ይልኩልሃል። ኦኬ ምን ይላሉ እኚህ ሼህ? ውሻ 6 እየወለደ ውሻ በየስንት ጊዜ ነው የምትወልደው? በየ6 ወሩ ጠባ አትፍረው። በየ6 ወር 6 እንግዲህ በአመት ውስጥ ወደ 12 አካባቢ በሚኒመም በግ
ممكن ሁለት ያናዩበት ከሆኑ አራት ከዛ ምን ይሆናል በብዛት የሚታረደው ማን ነው አሉ በግ ነው አሁን በእኛ ሀገር ኮንቴክስትና ስለ ሐላል ስለሆነ የምናወራው ጠባ ያንን የሚጠቀሙ አካላት ስለማይጠፉ ማለት ነው ወሊያውዝ ቢላህ ሶ ምን አሉኝ ሼህ 12 ወር ወልዶ ይሄኛው ሁለት ሰጥቶን ታርዶም መንገድ ላይ በጣም በብዛት እጅብ ብሎ ሲሄድ የምናየው ማን ነው አሉ ታራጁን በጉን ነው ኦኬ ይሄ ማለት በረካ የሚባለው ነገር ልክ እንዲህ ያለ ፊገራቲቭ አፕሮች ልክ እንደዚህ ነው ምንድነው ልልህ የፈለኩት በረካ ማለት አላህ በዛ ውስጥ የሚሰጥ የቁጥሩ መብዛት ሰዎች ቁጥር መብዛቱን በረካ ብለው ይጠሩታል ቀደም አሁን አቡ ሐኒፋ እንዳለው ይሄ ነገር እዚህ ውስጥ 6 8 ቢኖር በረካ ነው አንዳንድ ሰው ደግሞ ያ ሁሉ ነገር አለው እርካታ ይላል ጀዛከላሁ ኸይር እሱ አሁን በረካው ተነስቷል ይባላል አለኮ ቁሱ አላጣውም ስለዚህ ከቁሱ ጋር አይደለም ዳይሬክት ሪሌሽን ቁሱ ከነገሩ መገኘት ጋር መገኘት ነገሩን ተከትሎ የሚፈጠር አንተ ውስጥ ያለ ስሜቱ ነው የሚሆነው በትንሽ ነገር ቀናዓ ሲኖር አላህ በረካ ያደርግልሃል የልጅ በረካ አሁን ይባላል አይደል አንድ ልጅ መልካም ልጅ በቃ ይወጣልህና ከማንም በላይ ያራት ያምስት ሰው አይደል ጀበር ያደርግልሃል የሆነ ሰው ብዙ ልጆች አሉት ሁሉም አንደኛው ተበላሽቷል አንደኛው ስደት ላይ ነው አንደኛው የሆነ ነገር ነው በተራ አንደኛው እና ላይክ ልጆቼ በረካ አጡብኝ ይላል እና ስለዚህ ዘሴም ትራንስሌሽን ህይወታችን ላይም በረካ የጊዜ በረካን ስናነሳ ከዛ በመነሳት ነው ባለህበት ሰዓት አንድ ሰዓት ቁጭ ብለህ የሚያረካ የሆነ ዒባዳ ሰርተህ ትነሳለህ ከዛ ቀኑን ሙሉ የሆነ ኢባዳ ላይ ሆነህ ግን ይሁን ያለ መርካት ስሜት ደግሞ ይኖራል ስለዚህ በረካ መኖርና መነሳት ከዛ አንፃር ነው ኢማሞቻችንን ስናነሳ በጣም በእድሜያቸው ትንሽ የሆነ ግን ደግሞ ስራቸው ለእድሜያቸው ሲካፈል በፍጹም የማይገናኙ ሆኖ እነ ኢማም ነወዊን የመሰለ እነ ሸይኹል ኢስላም ኢብኑ ተይሚያን የመሰሉ ገና በኤርሊ ስቴጅ ነው ስራ የሰሩት አሰራቸው ተጽዕኖ ግን ኡማን መቀየር የሚችል ነው የሆኑ ሰዎች አሉ 70 80 አመት ሲለፉ የኖሩ ሰዎች ግን ራሳቸው ላይ እንኳን የተለየ ለውጥ ማግኘት አልቻሉ በብዛት ከዚህ ከበረካ ጋር የሚነሳው ረመዳን ሲመጣ በብዛት የሚነሱት ኢማም ሻፊዒ ናቸው በቀን 2 ያختሙ ነበር ይባላል በወር እንግዲህ ታስበው 60 ጊዜ ማክተም ነው እና አንዳንድ ሰው በአምር ይሄ በጣም ሊሆን የማይችል ዝም ብሎ እንትን ማድረግ ሰውን ማስጨነቅ ምንድነው ምናምን የሚል ሰው ይኖራል ትክክል አይደለም በቃ እንደው 60ውን እንተው 30 ማክተም በቀን አንድ ጊዜ ማክተም አሁን ለማይንድ ሴት ማለት በጣም ከባድ ነው አሁን ይختማል አሁን አንዳንድ ወንድሞች እንደዛ የሚያከትማሉ በቀን አንድ ቀን ሰፍሐ መቅራት በጣም ዳገት የሚሆንበት አለ በቀን አንዴ ደግሞ የሚያከትም አለ ይሄንን ለምንድን ነው ያነሳሁት እኔ በዋነኝነት ከበረካ ጋር እንዴት እንደሚገናኝ ይሄኛው ትንሽ ራክ ስለገባኝ ነው ላላ ጊዜያቸውን በረካ አድርጎላቸው ነው እኮ ለነዛኛዎቹ ነው ይሄ አንዱ ሰፍሐ ለከበደውስ የበረካ ይሻል መስለኝ ምንድነው በረካው ቅድም ምን ብለናል መጠቀም አይደል ነገሩን መሰጠት ብቻ ሳይሆን ነገሩን መጠቀም መቻል ነው በረካ ብለናል ከቁርአን ጋር ሞር ወዳጅነት ያላቸው ሞር የሚገናኙ ሰዎች እየገራላቸው ይመጣል እየቀለለ ይመጣል ቁርአንን መቅራት ለነሱ ሲምፕል ይሆናል ባይዘው ይነሳሉ እኮ አይደል ኡስታዝ በድር ሲያነሳ ሰምቻለሁ የጊዜያቸውን በአግባቡ መጠቀም ያልቻሉ ትልቅ ሰው ሐሳብ ሰጥተዋል ብሎ ነው ቁርአን ጀምረው ለቁርአን ጊዜ ያልነበረኝም ያሉ ሰው ናቸው ቁርአን ጀምረው ጊዜያቸው በጣም ያኒ በረካ አላህ አድርጎላቸው እንዲህ አይነት ታሪክም ሰምቻለሁና እንዳልከው ስሜቱ ነው ከዚህ ከረመዳን ጋር ስናያይዘው አሁን ባለንበት ወቅት አላህ ቀኑ ፈጠነብን ምናምን እንላለን እኔ ከቁጥሩ ጋር ሳይሆን ጸብ ውስጥ መግባት ያለብን ወይ ፈጠነ ዘገየ ከማለት ይልቅ ውስጡ በሰራናቸው ኢባዳዎች የምናገኘውን ርካታ ጋር እሱ ጋር ነው ማገናኘት ያለብን አንድ ሰፍሐ ቀርተን የሚሰማን ሳቲስፋክሽን ሙሉ ቀኑን ሙሉ ስናነበንብ ቆይተን የሚሰማንን ያለ መርካት ስሜት ሊተካ ይችላል ይሄንን ቁጥር ላይ ስናገናኘው ምናምን አሁን እንደተባለው በቃ ብዙ መቅራት ምናምን በቃ አንድ በአገራችንም ይባላል አባባል አለ አይደል ምንድነው 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ ያኔ በረካ ካለው አንዱ የ50ውን ከበር ያደርጋልና አሁንም ጊዜያት ያጠሩ የኛ ቢዚነት እየጨመረ አእምሮአችንን የሚወጥሩ ኦኩፓይ የሚያደርጉ ነገሮች እየበዙ ነው የሚመጡት እሱን ብናሸንፈው በበረካ እንጂ ቁጥርና አንቱን ልንጨምሩ አንችልም ስለዚህ አላህን
በተቻለን አጋጣሚ በበረካ መለመን በበረካ መማፀን ኢዝ ኢምፖርታንት በዚህ ረመዳን የሚለው ለማንሳት ነው። ህይወታችንን በረካ አርግልን፣ ጊዜያችንን በረካ አርግልን፣ ልጆቻችንን በረካ አርግልን፣ ያለንን በረካ አርግልን እያልን መለመን ማለት ነው። አላህ መባረክ ለና ረመዳንንም እንደዛ ነው የምንለው። አላህ መባረክ ለና في رمضان ስንመገብ اللهم بارك لنا ጋብቻ ሲመሰረት በብዙ መልኩ የሚገናኙ ነገሮች አሉት። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁ ቆዩ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችን ነው። 10ዎቹን ቀናት በ10ዎቹ አሳልፈናል። አብሮነት ላይ 10ዎቹን ቀናት ደግሞ ከአላህ Subhanahu Wa Ta'ala ጋር ብዙ ኢባዳዎችን መልካም ነገሮችን አከናውነንበት እንዳለፍን ተስፋ እናደርጋለን። እንደው እንዲሁ ደግሞ አለፈብን ብለን የምናስብ ካለን ደግሞ አሁንም እጃችን ላይ ነው። ቀጣዮቹን ቀናት ደግሞ የበለጠ በመርታት እንድንጠቀማቸው አደራ እንላለን። اللهم بارك ነው ምንለው انت ላይ اللهم بارك لنا في رجب وشعبان ብለን ነበር። አሁን في اوسطه بارك لنا في رمضان ትልቁ ነገር ነው። ከሰዎች ላይ መልካም ነገር ስትመለከት ደስ የሚል ነገር ሲኖራቸው ብዙ ጊዜ ማሻአላህ እንላለን። ወጭ ያው ማሻአላህ ከሚደረጉ ዱዓዎች መካከል ነውና አይሞቹ ግን ላ ማሻአላህ አይደለም ማሻአላህ ራስህ ላይ ስታይ ነው ይላሉ። ያ መልካም ነገር ራስህ ላይ ከሆነ የተደረገው ማሻ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ እሱን ለራስህ በል። አማ ሰው ጋር ፈድዑ ለሁ ቢልበረካ ነው መልእክተኛው አለይሂ ሰላቱ ወሰላም ያሉትና አንድ ጥሩ ነገር اللهم بارك በሉ ለእንትኖቻችሁ። ያንን ሁለቱም ነገር ብዛት ከሆነ ሰውየው በበረካ የሚያስበው እሱ እንዲጨምርለት፣ ሁለተኛ ደግሞ በዛች በሰጠችው አላህ በረካ አድርጎ እንዲያረካው ሳቲስፋክሽን እንዲሰጠው ዱዓ አድርጉለት ነውና اللهم بارك اللهم بارك لنا يا رب። እንግዲህ ከተመልካቾች ጋር ቆይታ ያደረግን ነው የምንገኘው። ይሄንንም የአብሮነታችንን ቆይታ አላህ በረካ እንዲጨምርበት እናነሳለን። ከበረካ ወደ በረካ የምንሸጋገርበት ያድርግልን። ሰዓታችንን እንግዲህ አላህ በረካ አድርጎልን እዚህ ደርሰናል። ሰዓታችንን ቀሪውንም ጊዜያችንን አላህ በረካ ያደርግልን። 48ም ላይ ኢንሻአላህ ለበረካው ጣል እናድርግ አይደለ? የሁላችንም ተሳትፎ ቅድም ያልሰሙ ካሉ ግን ቅድም ያልሰሙ ካሉ 48 ላይ ጣል እናድርግ ሲል እድሜ ነው እንደው እንዳይሉ 48 ባህር ዳር ያሉ ሙስሊም ወንድምና እህቶቻችን የዒድ ሜዳ እንግዲህ አግኝተዋል። ይህንን አልመተው ፋንክሽናል እንዲሆን አገልግሎት መስጠት እንዲጀምር ያሰቡት ነገር አለ። እየተሰራ ነው። አጥር ተጀምሯል። በአጋጣሚ ጎራ ባልኩበት አይቼ የመጣሁትን ነገር ትላንትናም ሼር ሳደርግ ነበር። ዛሬ እንግዲህ የሀገር ውስጥም ያላችሁ ባህር ማዶ መሆናችሁ ይህን ፕሮግራም ብትከታተሉን የአካባቢው ተወላጅ መሆን ምናምን አይጠበቅብንም፣ የሁላችንም ነው። ኢንኬዝ በአንድ አጋጣሚ ባህር ዳር ብንሄድ አይተነው ደስ የምንሰኝበትን ቦታ ዛሬ እንገንባ 48 የዚህ የግንባታ አስተባባሪ ኮሚቴው አካውንት ነው። በቀጥታ ወደ እነሱ ነው ገቢ የሚደረገው። 48 በአቢሲኒያ ባንክ ጣል ይደረግበት ለማለት ነው። መርሐባ። ፕሮግራማችንን ደግሞ እንደዚህ በአምሮና ተውቦ በየዕለቱ ወደ እናንተ እንዲደርስ የተባበሩን ተቋማት አሉ። እነሱን ማመስገን ይኖርብናል። ዘኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ በማቅረብ ያውቁናል። ዛሬ ምርጫቸውን ዘኒት ገብስ እሸት አድርጉ እያሉ የፕላቲኒየም ደረጃ አጋሮች ሆነዋል። እጅግ አድርገን ነው የምናመሰግነው። ሂጅራ ባንክ ሙሉ በሙሉ ሸሪዓው መሰረት ባደረገው የባንክ አገልግሎቱ በሐላል ፔይ መተግበሪያ የሙራባህ ፋይናንሲንግ አገልግሎቱ ያለምንም ማስያዣ እስከ 1 ሚሊዮን ብር ፋይናንስ ያገኙ እያለ የፕሮግራማችን አጋር ሆኗል። እጅግ አድርገን እናመሰግናለን። እንደዚሁ ራይኖ ኬብል በፕላቲኒየም ደረጃ አጋራችን ሆኗል። ለቤቱ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው እያለ ፕሮግራማችንን አብርትቶልናል። ምስጋናችን ይላቅ። ማለዳ ፎም ውድ የሆኑ የረመዳን ሰከንዶችን ደቂቃዎችን በኢባዳ ስታሳልፉ ምቾታችሁን ደግሞ እኛ እንጨነቅበታለን እያላችሁ በፕላቲኒየም ደረጃ ፕሮግራማችንን አበርትቶልናል። እጅግ በጣም እናመሰግናለን። ማለዳ ፎም የሚገባውት ምቾት። ሌላኛው የፕላቲኒየም ደረጃ አጋራችን ሸዋ ሆምስ ነው። ለአመታት በታማኝነታችን እንታወቃለን። አሁንም
በቃላችን መሰረት እንደ አዲስ እየተዘየነች ያማረባት ባለችው አዲስ አበባ የተለያዩ አካባቢዎች ላይ እንደ ፒኮክ ፓርክ ፊት ለፊት ያለ ወሎ ሰፈር እንደዚሁም ካዛንቺስም መኖሪያ ቤቶችን እየገነባን ነው፣ የድርሻችሁን ውሰዱ እያለ በፕላቲኒየም ደረጃ ፕሮግራማችንን አበርትቶልናል። እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን የሆነው የጤናው ጉዳይ ያሳስበናል መተን እንመካከር የሚለው ኢትዮ ጠቢብ ሆስፒታል ነው። ዘመኑ በደረሰባቸው ቴክኖሎጂዎችና ብቁ ባለሙያዎች በመታገዝ የሕክምና አገልግሎትን በምትፈልጉት አማራጭ እያቀረበ ይገኛል። ኢትዮ ጠቢብ አድራሻቸው መሳለሚያ ሰፈረ ሰላም አካባቢ ነው። ጎራ ብላችሁ በጤናችሁ ጉዳይ እንወያይ ብለዋል። የፕላቲኒየም ደረጃ ስፖንሰራችን ስለሆነ እናመሰግናለን። ሌላኛው አጋራችን በአዋሽ ባንክ ነው። አዋሽ ባንክ እንግዲህ በኢኽላስ ከወለድ ነፃ ባንክ አገልግሎቱ የሸሪዓውን መርሆች በጠበቀ መልኩ አገልግሎት እየሰጠ ነው የሚገኘው። ከኛ ጋር እንድትሰሩ ግብዣችንን አቀርበናል ብለዋል። ፕሮግራማችንን በፕላቲኒየም ደረጃ ስላበረቱ አመስግነናል። ሼባ ቪሌጅ ወደ ቢሾፍቱ ጉዟችሁን ካደረጋችሁ ምርጫችሁ እኛ ጋር ይሁን እያለ ፕሮግራማችንን በጎል ደረጃ አበርክቶልናል። እጅግ አድርገን እናመሰግናለን። ሌላኛው አጋራችን የጎል ደረጃ የሆነው ዊኬር ላይት ነው። የብርሃናት ዓለም ነው። እንግዲህ ዊኬር ላይት ፕሮግራማችንን ከኛ ጋር ሆኖ እያገዘ አብሮን ስለቆየ እጅግ አድርገን እናመሰግናለን። ሌላኛው የጎል ደረጃ ስፖንሰራችን ዋኬኔ ዱቄት ነው። ከፕሮግራማችን ጋር ከኛ ጋር ስለሆነ እናመሰግናለን። ኢማሮሽ ሪል ስቴት የጎል ደረጃ አጋራችን ነው። እንደዚሁ ኒው ሊፍ ሜዲካል ፕላዛ በቅርብ ቀን በጎል ደረጃ አጋራችን ሲሆን የረመዳንና የኢድ ኤክስፖ በኤግዚቢሽን ማዕከል በጎል ደረጃ አብሮነትን አብርተውልናል። እናመሰግናለን። እንደዚሁም በየደረጃው በሲልቨር ደረጃ ፕሮግራማችን ያበረቱልን ተቋማት ይገኛሉ። የጋርኑር ምንጣፍና አረቢያ መጅሊስ የፕሮግራማችን አጋር ነው። እንደዚሁ የህፃናትና የእናቶች ምርጫ የሆነው ኢቭ ዳይፐርም የፕሮግራማችን የሲልቨር ደረጃ አጋር ነው። ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን። ኒዛሙዲን ፋሽን፣ ሰያ ፏ ዲኮርና ሀኒፋ የስጦታ እቃዎች ስቱዲያችንን ድምቅ አድርገውልናል። እኛንም ጭምር እናመሰግናለን። ማለዳፎም በመጅልሱ አለሁ ብሎናል። ሁሉንም እጅግ በጣም እናመሰግናለን። ተመልካቾችንም እንደዚሁ ማመስገን እንፈልጋለን። ከኛ ጋር ስለሚቆዩ ሀሳባቸውን ስለሚያካፍሉን ፕሮግራሞቻችንን ስለሚወዱልን እጅግ አድርገን እናመሰግናለን። ከዚህም በኋላ የእናንተ አብሮነት ነው ይህንን አብሮነት ሊያስቀጥለው የሚችለው። እንግዲህ አብሮነታችን በበረካ ይውደቅ ይባላል። በእኛ በረካ ይኑረው ብለን ነው አላህን የምንማጸነው። ቀሪ የረመዳን ቀናት ቀሪ ደግሞ የሌሊቱ ክፍለ ጊዜ በኢባዳ የደመቀ ያማረ እንዲሆንላችሁ ተመኘን። ፕሮግራሙን እየመራን ከእናንተ ጋር ቆይታ አድርገናል። አዩብ አደም፣ መሐመድ ፈረጅና መሐመድ ሰይድ አቡ ሐኒፋ ከመላ ስቱዲዮ ባለሙያዎችና ከስርጭት ክፍል አባላት ጋር በመሆን ስንብታችን በጋራ ነው። ወጀዛኩሙላሁ ኸይሩ ቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት። የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት